መጽሐፈ ነገሥት ቀዳማዊ ምዕራፍ 2። ዳዊትም የሚሞትበት ወራት ደረሰ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን መንገድ ሁሉ እሄዳለሁ። በርታ፣ ሰውም ሁን። እንደማዝህ የምታደርገውን ሁሉ ታውቅ ዘንድ በሙሴ ሕግ የተጻፈውን ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ይኸውም እግዚአብሔር ስለ እኔ ልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይጠፋም ብሎ የተናገረውን ቃል ያጸና ዘንድ ነው። አንተም ደግሞ የሶርያ ልጅ ኢዮአብ ሁለቱን የእስራኤል ሰራዊት አለቆች የኔር ልጅ አበኔርን የኢያቴርን ልጅ አሜሳይን ገድሎ በእኔ ላይ ያደረገውን ታውቃለህ። የጦርነትንም ደም በሰላም አፈሰሰ። በወገቡም ባለው ድግና በእግሩም ባለው ጫማ ንጹሕ ደም አኖረ። አንተም እንደ ጥበብህ አድርግ፣ ሽበቱንም በሰላም ወደ መቃብር አታውርደው። ከወንድም ከአቤሴሎም ፊት በሸሸው ጊዜ ቀርበውኛልና ለገለዓዳዊው ለቤርዜሊ ልጅ ቸርነትን አድርግላቸው። በማዕድ ከሚበሉት መካከል ይሁኑ። የባውሬም አገር ሰው የብንያማዊው የጌራ ልጅ ሳሚ እነሆ ባንተ ዘንድ ነው። እኔም ወደ መሃናይም በሄድኩ ጊዜ ብርቱ እርግማንን ረገመኝ። ከዚያ በኋላ ዮርዳኖስን በተሻገርን ጊዜ ሊቀበለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምዬለታለሁ። አንተ ግን ጥበበኛ ሰው ነህና ንጹሕ አታድርገው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም በደም ወደ መቃብር አውርደው አለው። ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ዳዊትም በእስራኤል ላይ የነገሰበት ዘመን 40 ዓመት ነበረ። በኬብሮን 7 ዓመት በኢየሩሳሌምም 33 ዓመት ነገሠ። ሰሎሞንም በአባቱ በዳዊት ዙፋን ተቀመጠ፣ መንግሥቱም እጅግ ጸና። የአጊት ልጅ አዶንያስ ወደ ሰሎሞን እናት ወደ ቤርሳቤ መጣ፣ ሰገደላትም። እርሷም ወደ እኔ መምጣት በሰላም ነውን? አለችው። እርሱም በሰላም ነው አለ። ደግሞም ከአንቺ ጋር ጉዳይ አለኝ አላት። እርሷም ተናገር አለችው። እርሱም መንግሥቱ ለእኔ እንደነበረ እስራኤልም ሁሉ ንጉሥ ሆን ዘንድ ፊታቸውን ወደ እኔ አድርገው እንደነበረ አንቺ ታውቂያለሽ። ነገር ግን ከእግዚአብሔር ዘንድ ሆኖለታልና መንግሥት ተመልሳ ለወንድሜ ሆናለች። አሁንም አንዲት ልመና እለምንሻለሁ፣ ፊትሽንም አትመልሽብኝ አለ። እርሷም ተናገር አለችው። እርሱም ፊቱን አይመልስብሽምና ሱናማይቱን አቢሳን ይድርልኝ ዘንድ ለንጉሥ ለሰሎሞን እንድትነግሪልኝ እለምንሻለሁ አለ። ቤርሳቤም መልካም ነው፣ ስለ አንተ ለንጉሥ እነግረዋለሁ አለችው። ቤርሳቤም የአዶንያስን ነገር ትነግረው ዘንድ ወደ ንጉሡ ወደ ሰሎሞን ገባች። ንጉሡም ሊቀበላት ተነሣ፣ ሳማትም፣ በዙፋኑ ተቀመጠ። ለንጉሡም እናት ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ትንሽ ልመናን እለምንሃለሁ፣ ፊትህንም አትመልስብኝ አለችው። ንጉሡም እናቴ ሆይ ፊቴን አልመልስብሽም፣ ለምኚኝ አላት። እርሷም ሚስት ትሆነው ዘንድ ለወንድምህ ለአዶንያስ ሱናማይቱን አቢሳን ይስጡት አለችው።
ንጉሥም ሰለሞን ለእናቱ መልሶ ሱናማይቱን አቢሳን ለአዶንያስ ለምን ትለምኝኛለሽ? ታላቅ ወንድሜ ነውና መንግሥትን ደግሞ ለምኝለት። ካህኑም አብያታርና የሶርያ ልጅ የጭፍሮች አለቃ ኢዮአብ ደግሞ ከእርሱ ጋር ናቸው አላት። ንጉሡም ሰለሞን እንዲህ ሲል በእግዚአብሔር ማለ፣ አዶንያስ ይህንን ቃል በሕይወቱ ላይ እንደተናገረ እግዚአብሔር ይህንን ያድርግብኝ፣ ይህንን ይጨምርብኝ። አሁንም ያጸናኝ በአባቴም በዳዊት ዙፋን ላይ ያስቀመጠኝ እንደተናገረውም ቤትን የሠራልኝ ሕያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደላል። ንጉሡም ሰለሞን የዮዳሄን ልጅ በናያስን ላከ፣ እርሱም አረደው። ያን ጊዜም አዶንያስ ሞተ። ንጉሡም ካህን አብያታርን አንተ ዛሬ የሞት ሰው ነበርህ፣ ነገር ግን የአምላክ የእግዚአብሔርን ታቦት በአባቴ በዳዊት ፊት ስለተሸከምክ አባቴም የተቀበለውን መከራ ሁሉ አንተ ስለተቀበልክ አልገድልህምና በአናቶት ወዳለው ወደ እርሻ ፈጥነህ ሂድ አለው። በሴሎም በዔሊ ቤት ላይ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ሰለሞን አብያታርን ከእግዚአብሔር ክህነት አወጣው። ለሶርያ ልጅ ለኢዮአብ ወሬ ደረሰለት። ኢዮአብ ከአዶንያስ ጋር ተባብሮ ተከተለው እንጂ ከሰለሞን ጋር አልተባበረም ነበር፣ አልተከተለውምም ነበር ሰለሞንን። ኢዮአብም ወደ እግዚአብሔር ድንኳን ሸሽቶ የመሠዊያውን ቀንድ ያዘ። ንጉሡም ሰለሞን ኢዮአብ ወደ እግዚአብሔር ድንኳን ሸሽቶ የመሠዊያውን ቀንድ እንደያዘ ሰማ። ንጉሥ ሰለሞንም ወደ ኢዮአብ እንዲህ ሲል ላከ፣ በመሠዊያው ቀንድ የተማጠንክ ምን ሆነ ነው አለው። ኢዮአብም ፈርቻለሁና በእግዚአብሔር ተማጠንኩ አለ። ሰለሞንም የዮዳሄን ልጅ በናያስን ልኮ ሂድ ግደልና ቅበረው ብሎ አዘዘው። የዮዳቤ ልጅ በናያስ ወደ ኢዮአብ ወደ እግዚአብሔር ድንኳን መጥቶ ንጉሡ ውጣ ይልሃል አለው። ኢዮአብም በዚህ እሞታለሁ እንጂ አልወጣም አለ። የዮዳሄ ልጅ በናያስም ተመልሶ ኢዮአብ የተናገረው ቃል የመለሰልኝም እንዲህ ነው ብሎ ለንጉሡ ነገረው። ንጉሡም አለው ሂድና እንደነገረህ አድርግ፣ ገድለህ ቅበረው። ኢዮአብም በከንቱ ያፈሰሰውን ደም ከእኔና ከአባቴ ቤት ታርቃለህ። አባቴ ዳዊት ሳያውቅ ከእርሱ የሚሻሉትን ሁለቱን ጻድቃን ሰዎች የእስራኤልን ሰራዊት አለቃ የኔርን ልጅ አቤኔርን፣ የይሁዳን ሰራዊት አለቃ የኢያቴርን ልጅ አሜሳይን በሰይፍ ገድሏልና እግዚአብሔር የዓመፅ ደሙን በራሱ ላይ መለሰ። ደማቸውም በኢዮአብ ራስና በዘሩ ራስ ላይ ለዘላለም ይመለስ። ለዳዊት ግን ለዘሩና ለቤቱ ለዙፋኑም የእግዚአብሔር ሰላም ለዘላለም ይሁን። የዮዳሄም ልጅ በናያስ ወጥቶ ያዘው፣ ገደለውም። በምድረ በዳም ባለው በራሱ ቤት ቀበረው። ንጉሡም በእርሱ ፋንታ የዮዳሄን ልጅ በናያስን የሰራዊቱ አለቃ አድርጎ ሾመ። መንግሥቱም በኢየሩሳሌም ጸናች። በአብያታርም ፋንታ ካህኑ ሳዶቅን ሾመ። ንጉሡም ልኮ ሳሚን አስጠራውና እንዲህ አለው፣ በኢየሩሳሌም ቤት ሰርተህ ተቀመጥ፣ ወዲህና ወዲያ አትውጣ። በምትወጣበት
የቄድሮንንም ፈፋ በምትሻገርበት ቀን ፈጽመህ እንደምትሞት እወቅ፣ ደምህም በራስህ ላይ ይሆናል። ያን ጊዜም ንጉሡ አማለው። ሳሚም ንጉሡን ጌታዬ ንጉሥ የተናገርከው ቃል መልካም ነው፣ አገልጋይህም እንዲህ ያደርጋል አለው። ሳሚም በኢየሩሳሌም 3 ዓመት ተቀመጠ። ከ3 ዓመት በኋላ ከሳሚ አገልጋዮች 2ቱ ወደ ጌት ንጉሥ ወደ ማዕካ ልጅ ወደ አንኩስ ኮበለሉ። ለሳሚም እነሆ አገልጋዮች በጌት ናቸው ብለው ነገሩት። ሳሚም ተነሣ፣ አህያውንም ጭኖ አገልጋዮቹን ይሻ ዘንድ ወደ ጌት ወደ አንኩስ ዘንድ ወደ ሳሚም ሄዶ አገልጋዮቹን ከጌት አመጣ። ሰሎሞንም ሳሚ ከኢየሩሳሌም ወደ ጌት ሄዶ አገልጋዮቹን እንዳመጣ ሰማ። ንጉሡም ልኮ ሳሚን አስጠራው። ወደ ቀኝ ወይም ወደ ግራ ለመሄድ በምትወጣበት ቀን ፈጽመህ እንድትሞት እወቅ ብዬ በእግዚአብሔር አላስማልኩህምን? ወይስ አላስመሰከርኩብህምን? የእግዚአብሔርን መሐላ እኔ ያዘዝኩትን ትእዛዝ ስለምን አልጠበቅክም? አለው። ንጉሡም ደግሞ ሳሚን አንተ በአባቴ በዳዊት ላይ የሠራኸውን ልብህም ያሰበውን ክፋት ሁሉ ታውቃለህ። እግዚአብሔርም ክፋትህን በራስ ላይ ይመልሳል። ንጉሡ ሰሎሞን ግን የተባረከ ይሆናል፣ የዳዊት ዙፋን በእግዚአብሔር ፊት ለዘላለም ይጸናል አለው። ሰሎሞንም የዮዳሄድ ልጅ በንያስን አዘዘው፣ ወጥቶም በገደለው። የሰሎሞንንም መንግሥት በኢየሩሳሌም ጸና።